ነበር ይቅርታ ለሱ በጣም ይቅርታውን እቀበላለሁ፣ ግን ደግሞ ተመልሰን አብረን መሆን አንችልም። ይሄ የኔ ባህሪ አይደለም። አንተን ቆሜ እንደዚህ ትሪት ማድረግ ወይ ደግሞ እየተነማመጥኩ የማወራ ሰላም እንዲወድ ስለፈለኩኝ ገባህ አይደለ? ሰላም እንድትሆኑ ስለምፈልግ ብቻ ነው ያደረኩት። አንተ መረጋጋት ለምን እንዳልቻልክ ነው ያልገባኝ። ተረጋጋና፣ እኔ ለማጣላት ከሆነ አሁን የጠራው ተረጋጋና አዳምጠኝ። ለማጣላት አልጠራም። አልችልም። ለምን ግልጹን አልነግረም? አንተ ልታስታርቀኝ አትችልም እኮ። የማልችልበት ምክንያት ንገረኝ። አንተ ማጣላት እንጂ ማታረቅ ስለማትችል ዳኒ ከሩታ ጋር ሆኖ እየሰራው ስላለው ስራና አብርሽን ከሩታን ለማስታረቅ ከሩታ ጋር አንድ ላይ መሆኑን ለአብርሽ መናገሩን ሰምቻለሁ ማለት ነው። እኔ ከዚህ በፊትም ይህንን ነገር ተናግሬያለሁ። በነገራችን ላይ የዳኒ አመጣጥ እንደ አንድ ጓደኛ ሩታን ለመደገፍና አብርሽ የሄደበት ካለበት የስተት መንገድ ተመልሶ ወደ ቤቱ እንዲመጣ ለማድረግ እንደተመለሰ ሁላችንም እናቅ ነበር እንጂ ልክ እሱ ሲመጣ እንዳለው ሌላ ተጨማሪ ነገር ኖሮት እንዳልሆነ በደንብ እናውቃለን። ከዛ ውጪ ትላንትና አብርሃም የሰራው ስራ ምንድነው? ትልቅ የሆነ ድራማ ነው የሰራው። እንዴ የዚህን ያክል ሄርሜላን ትፈራታለህ? ሄርሜላን በመፍራት ውስጥ ራስን አዋረድክ እኮ እግዚአብሔርን። ከሚስቴ ጋር ተኛው ሚስቴ ደፈረችኝ ብለ አገር ይያዝልኝ ብለ ብለ ቀወጥክ እኮ። እንዴ ሰው እንዴት ከሚስቱ ጋር ተኝቶ ድረሽልኝ ይላል? ጉር ተሰራው አላለም? ኧረ ግን ትችላለህ እግዚአብሔርን። ሰው ከሚስቱ ጋር ተኝቶ አድሮ ጉድ ተሰራው ሲል አስባችሁታል እንዴ? እንደሱ ከሆነማ እኮ ሁላችንም በየቀኑ ጉድ እየተሰራን እኮ ነው የምናድረው። እሺ ለማንኛውም ማለት ነው። ከዛ ውጪ ደግሞ ሌላ የሰማሁት ነገር ምንድነው? የሄርሜላ ልጅ ነኝ የምትለው ወይም ከሰሞኑ ወደ ሚዲያ የመጣችው የሄርሜላ ልጅ ነኝ ሄርሜላ ከዳኛለች እያለች ያለች አንዲት ህፃን ልጅ እና አባቷ ነኝ የሚለው ግለሰብ ወደ አዲስ አበባ መሄዳቸውን ሰምቻለሁ ማለት ነው። ትላንትና የሆነ ቪዲዮ ተለቆ እኔም በአጋጣሚ ለማየት ችዬ ነበርና እንዴት ነው ልጅሽን የዚህን ያክል ለመካድ ድፍረቱንስ ሞራሉንስ ያገኘሽው እያለች ነው። እኔ የልጅቷን ንግግር ስታዩ ልጅቷ እውነት ያላት ነው የሚመስለው። በተወሰነ ሳይድም ደግሞ ሄርሜላን የመምሰል ነገር አላት። እውነታውን እንነጋገር ከተባለ ግን ደግሞ የልጅቷን እድሜ ያለችበትን ምናምን ነገር ስናይ ሄርሜላ በየትኛው ጊዜዋ ነው እንደዚህ ምናምን እና የፈለገ ነገር ቢሆን ደግሞ ማለት ነው እውነት የዘመነ ጊዜ ላይ ነው ያለነው እና የሆነ ፎቶ አይጠፋም፣ የሆነ ማስረጃ አይጠፋም። እስካሁን ድረስ እኔ በዚህ ጉዳይ ላይ ብዙ ላወራ ያልቻልኩበት ትልቁ ሚንስ ምንድነው እስካሁን ድረስ ይሄ ነው የተባለ አንድ እንኳን ፎቶ ማለት ነው ሄርሜላን ከዚህ ነገር ጋር የሚያገናኝ ፎቶ ማግኘት አለመቻሌ ነው እንጂ የሆነ ፓርቱ የምርም የሚወራው ነገር ትክክል ነው እንድል እያደረገኝ ነውና ለማንኛውም ልጅቷም አባትየውም ወደ አዲስ አበባ መሄዳቸውን ሰምቻለሁ ማለት ነው። አብርሽን እናነጋግራለን፣ ስላለው ነገር እንነጋገራለን ነው እንግዲህ የነሱ ሐሳብ። ሰው ደግሞ እውነት ሳይኖረው እንዴት ነው የዚህን ያክል ደፍሮ ሄዶ? ምክንያቱም መጨረሻ ላይ መዋረድ የሚባል ነገር አለ፣ ዲኤንኤ ያለ ብዙ ነገሮች አሉና ይህንን አጋጣሚ መጠቀም የሚፈልጉ ሰዎች እንዳሉና እነሱ ወደ አዲስ አበባ እንደወሰዷቸው ሰምቻለሁ ማለት ነው። ከዚህ ነገር ጀርባ ደግሞ የሩታና የዳኒ እጅ አለበት የሚለውን ነገር በደንብ እየሰማኝ ነው። ምክንያቱም እነሱ አብርሽና ሄርሜላን ለመለያየት በአሁኑ ሰዓት በጣም ብዙ ነገሮችን እያደረጉ ነው። ትላንትና ከትላንት ወዲያ የተፈጠሩት አዝናኝ ሞመንቶች ልበላቸው እግዚአብሔር እኔ በጣም ፍትት ነው ያልኩባቸው። በተለይ በትላንቱ እኔ አላውቅም እኮ ጊዜ ለካ ጉድ እየተሰራን ነው የምናድረው ባለትዳሮች። ኧረ በስመ አብ እንዴ! እኔ ለካ በየቀኑ ነው ጉድ የምሰራው። አንተ ግን እንዴት ድፍረቱን አገኙ? እህትህን ጠርተህ ወንድምህን ጠርተህ ጉድ ተሰራውልሽ እህቴ ጉድ ደፈረችኝ ሚስቴ። ከዛ ውጪ ትናንትና ያው ማንሳት ያለብኝም ነጥቦች አንስቻለሁኝ እና በዚህ ጉዳይ ላይ አንዳንድ ሰዎች እኮ ነው አስተያየት ስትሰጡ በጣም ነው የምትገርሙኝ። እግዚአብሔርን ሰማንያቸውን ቀደዋል ምናምን ትላላችሁ። ምን የቱ ጋር ነው የተቀደደው? ሰማንያ የትኛው ፍርድ ቤት ላይ ነው እስኪ ይሄ ሰማንያ የተቀደደው? እስኪ ንገሩኝ እስኪ። እኔ ባልና ሚስት ሲለያይ ፍርድ ቤት ነው ፍቻቸውን የሚያጸድቀውና ዝም ብሎ እኔ ወረቀቱ ራሱ የምን ወረቀት ይሁን አይታወቅም። ሩታ አንጠልጥላ ትዞር ነበርና ያ ወረቀት ላይ አብርሃም ፈረመ ተባለ እንጂ የምን 80 መቅደድ ነው? እኔ እንደዚህ አይነት 80 መቅደድ አላውቅም። 80ውን ቀዷል እውነቱን ነው ቢጮህ ምናምን የምትሉ ሰዎች ማለት ነው እውነት ይህንን ነገር አይናችሁ እያየ አሁን ትክክል ነው ብላችሁ ለመደገፍ ጥረት የምታደርጉ ሰዎች ነው እግዚአብሔር። እኔ እዚህ ጋር እኔ ብዙ ጊዜ በእነሱ ዙሪያ ቪዲዮ ሰራለሁኝ፣ ግን አንድ ቀን ሳይድ ለመያዝ ሞክሬ አላውቅም። በቃ ሩታ
እንደ ሳተች በተሰማኝ ሰዓት እዚህ ጋር መጥቼ ስለ ሩታ ስህተት ግልጹን ነው የማወራው። አብርሃም ሲሰጥ እንደዛው ሄርሜላንም መውቀጥ ባለብኝ መንገድ ወቀጥ ነው ማደርጋቸው በየመደዳው ማለት ነው። እከሌ ነው ምናምን ብዬ እንትን አልልም። ግን ደግሞ ትክክል ሲሰሩ ትክክል ሰርቷል ብዬ አሽቄ ፕሮማክስ ሆኜ በደንብ ላሽቃብጥላቸው እችላለሁኝ፣ እውነታውን እንነጋገር ከተባለ ማለት ነው። እና ትላንትና የአብርሃም ድርጊት ፍጹም ተቀባይነት የሌለው ነው። ሰው እንዴት እንዲህ ሺሽም እኮ ነው እግዚአብሔርን ከሚስቴ ጋር ተኛው ብለህ ተቀውጠዋለህ? ኧረ በስመ አብ እግዚአብሔርን እኔ በጣም ነው ፍትት ያልኩት። በዛ ላይ ደግሞ ሲሆናቸው የነበሩ ሪያክሽኖቹ ምናምን በጣም ነበረ የሚያዝናኑትና እኔ ዘና ነው ያልኩት እግዚአብሔርን። ከቁም ነገሩ ባሻገር አብርሃም የሆናቸው ነገሮች በጣም አዝናኝ ነበሩ። በጣም ነው ጉድ ተሰራው አለ እኮ እግዚአብሔርን። እና ምን ለማለት ፈልጌ ነው፣ ከሚስት ጋር ነው የተኛው ሩታን ሄርሜላን ለማሳመን ብለህ የዚህን ያክል ድራማ መፍጠር አይጠበቅብህም። በቃ ብትቆጣ ተቆጣችህ ነው፣ አለቀ። አሁንም እኮ በጣም እንደምትቀውጠው በጣም ብዙ ነገር እንደምትል ምናምን አምሹር እርግጠኛ ነኝ። ብዙ ነገር ልትል እንደምትችል አውቃለሁ ምናምን፣ ግን የዚህን ያክል ምንድን ነው ፈራክ ነው አሁን እኔ ከዚህ ነገር ምንድን ነው እየተረዳሁ ያሉት፣ ይሄ ልጅ ሄርሜላን ወደድንም ጠላንም እያፈቀራት እየመጣ እንደሆነ ነው እየተረዳሁ ያሉት። ትላንትና የተፈጠረው ነገር የዚህን ያክል የረበሸው ለሄርሜላ ስሜት ከመጠንቀቅ እንጂ ምንም አዲስ ነገር እኮ አይደለም። ስንት ታሪክ ሰርታችኋል አብራችሁ ብራዘር፣ ስንት ነገር እና ይሄን ያክል ድራማ አያስፈልግም ሄርሜላን ለማሳመን። እሷ እኔ እንጃ የምትሰማህ አይመስለኝም ሳስበው ማለት ነው። በአንድ በኩል ደግሞ ምንም አድርገና ብቻ የእሷ ብቻ ሆነላት እንጂ ልጅቷ ምንም ችግር እንደሌለባት ነው የማየውና ትላንትና የነበረው የአብርሽ ድራማ ትንሽ ተጋነነ፣ እግዚአብሔርን ተጋነነ። እንዴ ብትቆጣ ነው ሌላ ምንድን ነው? በቃ ከመጀመሪያ ሚስቴ ጋር ነው የተኛሁት፣ አንቺ ትብስ ተባብላችሁ መኖር ነው ያለባችሁ ብለህ ጓገጭ ብለህ ሁለተኛ ሚስት እንደሆነች ንገራት። እሺ ወደ ሌላኛው ሀሳቤ ስመለስ፣ ሌላኛው ሀሳቤ ምንድን ነው? በመግቢያ ላይ ያነሳውላችሁ ዳኒ አብርሃምን ጠርቶ ለማናገር መሞከሩን ሰምቻለሁ ማለት ነው። ያለውን ነገር እውነታውን በተወሰነ መልኩ ሊያስታርቃቸው እንደመጣና እሱ በሚያስበው ወይም አብርሃም እያሰበ ባለው አንግል እንዳልመጣ ሊነግረው ጥረት ምናምን አድርጎ ነበረ። ግን የዚህን ያክል ተቀባይነት አላገኘም። በነገራችን ላይ አብርሽ ወከባ መፍጠርን ሩታ ተረጋግታ እንዳትኖር ካለው ፍላጎት ምናምን እንጂ ከሩታ ጋር የመታረቅም ሄርሜላን የመተውም ሀሳብ እንደሌለው ከሰሞኑ እያደረጋቸው ባሉ ነገሮች እየተረዳሁኝ ነውና አሁን ላይ እኔ ዳኒም ሆነ ሩታ እንትናችሁን ቀየር አድርጋችሁ በደንብ ወደ ማጥቃት መሸጋገር መቻል አለባችሁ። በጣም እያዝናናችሁኝ ነው ከሰሞኑ። በተለይ ሩታ አጠናክረሽ ቀጥይበትና በደንብ እንትን በሉ። ያው ሌላኛው እቅዳቸው ምንድን ነበረ ነግሬያቸዋለሁ። እሱን ደግሞ ማለት ነው ሌላኛው እቅዳቸው ዳኒ ሄርሜላን ማጥመድ ነው። ዳኒ ሄርሜላን አጥምዶ ከእሷ ጋር ልክ ትላንትና እንደተፈጠረው አይነት ነገሮችን ፈጥረው ምናምን በአብርሽና በእሷ መሀል ያለውን ክፍተት ማስፋት ነው። አላቅም ብቻ አሁን ላይ ሁሉም ወደ ማጥቃቱ እየተመለሰ ምናምን እንደሆነ ነው እየተረዱ ያለሁት እና እስኪ ማን ያሸንፋል? እኛ ዳር ላይ ቆመን እንታዘባለን። እንደ ትላንቱ ደግሞ የሚያስቅ ነገር ሲመጣ በደንብ ፈታ ብለን እንስቅላችኋለን። ከዛ ውጪ ሌላው ያነሳውላችሁ ጉዳይ ምንድን ነው? የሄርሜላ ልጅ ነኝ የምትለውና የልጅቷ አባት ወደ አዲስ አበባ ገብተዋል። አይሚን እነዚህን ሰዎች ማን ወደ አዲስ አበባ ያምጣቸው የማውቀው ነገር የለም። ግን ትላንትና የልጅቷ ንግግር በጣም ብዙ ነገሮች እኔ ራሱ ጭንቅላቴ ውስጥ ኮንፊውዝድ እንዲሆን አድርጎኛል። ምክንያቱም ስትናገር በጣም በኮንፊደንስ ነው ልጅቷ የምትናገረው። ከዛ ላይ ያለው ነባራዊ ሁኔታ ልጅቷን ራሱ በደንብ ለማየት ስትሞክሩ ከሄርሜላ ጋር የሚቀራረብ ነገር አላቸው። እኔ የልጅቷ በእድሜ ከፍ ማለትና ሄርሜላ እንዴት በዛ ጊዜ ከዛ ሌላ ደግሞ እንደ ነጥብ ያነሳሁት አንድ እንኳን ፎቶ እስከዛሬ ድረስ አለመውጣቱ ማለት ነው። ምክንያቱም እንደ ማስረጃ አንድ ሰው ህይወት ሲኖረው ልጅ ሲወልድ ምናምን ምንም የዘመነ ቴክኖሎጂ ላይ የነበረበት ሰዓት ላይ ነው ያለው እና አንድ ሁለት ፎቶ ይጠፋል ብዬ አላስብም። እና እንደዚህ አይነት ነገሮች መምጣት ቢችሉ የዚች ልጅ አመጣጥ ብዙዎቻችንን እያሳመነ እየመጣ ነው እና ለዛም ይመስለኛል አይሚን ወደ አዲስ አበባ ከጠሯቸው ሰዎች ጀርባ ሩታና
ዳኒ እጃቸው እንዳለበት ሰምቻለሁ ማለት ነው። ይሄ ደግሞ አብርሽን ከሄርሜላ ለመለያየት ቆንጆ የሆነ አጋጣሚ ሊሆን እንደሚችል አምሾር እርግጠኛ ነኝ። እሷም ባለፈው የተንተባተበች ምላሽ ለመስጠት ሞክራለች። መስመር አትለፉ ምናምን ብላለች። አይሚን ራስሽን ነፃ ማውጣት የምትችይውና እንደሌለሽበት ማሳየት የምትችይው ራስሽ ነሽ። እንግዲህ ያለውን ነገር አብረን ለማየት እንሞክራለን። እናንተስ ምን ሀሳብ አላችሁ? እንደተለመደው ሀሳባችሁን ኮመንት ሴክሽን ላይ አስፍሩልኝ። እወዳችኋለሁ። ይመቻችሁ።